መከላከያ በመዝሙሩ ሁሉንም መልእክት አስተላልፏል። ከዚያ ውስጥ ጥቂቶቹን ስንኞች በማንሳት የእናንተን ሚና መልሼ ማስታወስ እፈልጋለሁ። የእናንተ መሳጩ መዝሙር ምድራዊ ፈተና በዝቶ ዙሪያው ቢነድ በጎመራ ጥሰነው እናልፋለን የማይሞት ታሪክ ልንሰራ ይላል። የማይሞት ታሪክ ለመስራት አብዝቶ መማር፣ ታሪክን ማወቅ፣ ልክን ማወቅ፣ መቀጠልና ማስቀጠልን ማወቅ ይፈልጋል። የመፈቃቀር አንድነት እኩልነት ነው ዜማችን። የማይጨበጥ ነበልባል እሳት ነን ለጠላታችን። ይህም በጣም ትልቅ መልእክት ያለው ስንኝ ነው። አንደኛ የሀገር መከላከያ ሰራዊት አባላት ብሔር የላቸውም። ለማንኛውም የፖለቲካ ፓርቲ አይወግኑም። ዋነኛ ተልኳቸው ራሳቸውን ማስቀጠልና ኢትዮጵያን ማስቀጠል ነው። ራሳቸውን እንዳያስቀጥሉ፣ ኢትዮጵያን እንዳያስቀጥሉ በሰፈር በመንደር የሚከፋፍላቸውን ኃይል ሁል ጊዜ መመለስ ያለባቸው የመፈቃቀር አንድነት እኩልነት ነው ዜማችን። ከዚያ ውጭ ያለው ዜማ ለኛ አይዋጥልንም፣ አይገባንም ብለው ማስተማር መናገር ይጠበቅባቸዋል። የማይጨበጥ ነበልባል ለመሆንም መማር፣ ቴክኖሎጂን ማወቅ፣ ዘመን የሚዋጀውን ሁሉም ታክቲክ መገንዘብ ያስፈልጋል። የመከላከያ ሚኒስቴር ሲመሰረት ስያሜው የጦር ሚኒስቴር ነበር። ጦርነትን የሚሰራ፣ ጦርነትን የሚያስብ፣ ጦርነት የሚያደርግ ተቋም ነበር። አሁን ያለው ስያሜው ግን ከዚያ ተቃራኒ ነው። የሀገር መከላከያ ነው እንጂ የሀገር የጦር ሚኒስቴር አይደለም። የሀገር መከላከያ ማለት ሁል ጊዜ የምንፈልገውና የምንመኘው ሰላም የሚደናቀፈው የሚደፈርሰው በግጭት በጦርነት ነው። ይህ ተቋም ግጭትን፣ ጦርነትን ተስፋፍቶ የሀገርን ጉዞ እንዳያደናቅፍ በማድረግ መልሶ ሰላም እንዲቀጥል፣ መልሶ ልማት እንዲቀጥል የሚያደርግ ተቋም ነው። የጦርነት ተቋም ሳይሆን ሰላም አስፋኝ ተቋም ነው። ለዚህም ነው አብዝተን ሰላምን እኛ እንፈልጋለን የምንለው። ነገር ግን ሰላም ሁሌ የሚደፈርሰው በጦርነት ስለሆነ ያ ችግር ሲያጋጥም በእውቀት በቴክኖሎጂ ባጠረ ጊዜና ባጠረ ኪሳራ ሀገርን የሚታደግ ተቋም እንዲሆን ይጠበቃል። ፍሙ ከርቀት ይፋጃል፣ ብረት ያቀልጣል ክንዳችን። ኢትዮጵያ በእኛ ደም ደምቃ በአጽማችን ፍላጻ ተማግራ እንደታፈረች እንድትኖር ከዘመን ዘመን ተከብራ ከመሞት በላይ እንሙት ደማችን ሺህ ጊዜ ይፍሰስ አየር አፈሯ ይባረክ